መንግስት የንብረት ማስመለስ አዋጁን ተግባራዊ ማድረግ መጀመሩን አስታውቋል። ከዚህ ጎን ለጎን ደግሞ አዋጁን በመጠቀም ገንዘብ ለማግኘት የሚንቀሳቀሱ ግለሰቦችን በቁጥጥር ስር መዋላቸውን ሰምተናል። በሌላ በኩል ደግሞ ከ4000 በላይ አዳዲስ ተመራቂዎች የሚሳተፉበት የመንግስት ሰራተኞች መረጃ አሰባሰብ በቅርቡ እንደሚጀምር ይፋ ተደርጓል። ይህም ከፍተኛ ቁጥር ያላቸውን የመንግስት ሰራተኞችን ለመቀነስ የሚያስችሉ ውሳኔዎችን ለማሳለፍ እንደሚረዳ ታምኖበታል። ሰላም ቤተሰቦች ቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከ4000 በላይ ተመራቂዎች የሚሳተፉበት የመንግስት ሰራተኞች መረጃ አሰባሰብ በቅርቡ እንደሚጀምር መንግስት ይፋ አድርጓል። ይህ ሂደት ከፍተኛ ቁጥር ያላቸውን የመንግስት ሰራተኞችን ለመቀነስ የሚያስችሉ ውሳኔዎችን ለማሳለፍ እንደሚረዳ ታምኖበታል። በመላው ኢትዮጵያ በሚገኙ የመንግስት ተቋማት ተቀጥረው የሚያገለግሉ ሰራተኞችን የግል መረጃ በጥልቀት ለመሰብሰብ የሚያስችል ዝግጅት ተጠናቆ በሙከራ ተግባር ላይ እንደሚገኝ የኢትዮጵያ ስታቲስቲክስ አገልግሎትና የፌዴራል ሲቪል ሰርቪስ ኮሚሽን አስታውቀዋል። የሚሰበሰበው መረጃ የሰራተኛውን ሙሉ ስም፣ አድራሻና ስልክ ቁጥር፣ የልደት ቀንና ቦታ፣ ብሔራዊ መታወቂያ ቁጥር፣ የቅጥር መረጃ፣ የቅጥር ውል፣ የስራ መደብና ኃላፊነትን ጨምሮ እያንዳንዱ ሰራተኛ የቅጥር ታሪክ፣ ብቃትና የስራ ሁኔታን ያጠቃልላል የተባለ ሲሆን የጥናቱ ዓላማ በሲቪል ሰርቪስ ዘመናዊ የመረጃ አያያዝ ስርዓቶችን መፍጠር መሆኑ ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት የኮሚኒኬሽንና ህዝብ ግንኙነት ስራ አስፈጻሚ አቶ ሳፊ ገመዱ የሰራተኞችን እውነተኛ ግላዊ መረጃ የመሰብሰብ ሂደቱ የቴክኖሎጂ መሳሪያዎች ፍተሻና ሙከራ ላይ ይገኛል ብለዋል። የተዘረጉ አመላካቾችና ቴክኖሎጂዎች ላይ ያሉ ክፍተቶችና ጥንካሬዎች በሙከራ ጥናት በመፈተሽ ላይ መሆናቸውን ያብራሩት አቶ ሳፊ የመረጃ አሰባሰቡ ከ14 ከፍተኛ የትምህርት ተቋማት በተውጣጡ የዩኒቨርሲቲ መምህራን እንደሚመራና ከ4000 በላይ አዲስ ተመራቂ ተማሪዎች እንደሚሳተፉበት ተናግረዋል። ይህ አዲስ የፐርሶኔል መረጃ አሰባሰብ ጥናት ደግሞ አሁን ባለው የሰው ኃይል መረጃ አያያዝ ስርዓት ላይ ያለውን ክፍተት ለመሙላትና ዘመናዊ የሲቪል ሰርቪስ ስርዓትን ለመገንባት እንደሚያግዝ ታምኖበታል። የፌዴራል ሲቪል ሰርቪስ ኮሚሽን በበኩሉ የመንግስት ሰራተኞች ፐርሶኔል መረጃ ማጥራት ወይም ቁጥር ማረጋገጥ የሙከራ ቆጠራ በጋንዲ መታሰቢያ ሆስፒታል መጀመሩን አስመልክቶ በዛሬው ዕለት መግለጫ አውጥቷል። በመግለጫውም ቆጠራው ያስፈለገበት ዋናው ዓላማ ገንዘብ ሚኒስቴር ፔሮል ላይ የሚፈርመው የደሞዝ ተከፋይ ቁጥርና የሲቪል ሰርቪስ ኮሚሽን አለኝ የሚለው የመንግስት ሰራተኛ ቁጥር መረጃ ለማጣጣም መሆኑን አስታውቀዋል። በተጨማሪም ወቅታዊ መረጃን በተለይም ከበጀት ጋር በተያያዘ ለህገወጥ ቅጥርና ትምህርት ማስረጃ እንዲሁም በአንድ የስራ መደብ ላይ አንድ ሰው የሚለውንና በርካታ ጉዳዮችን ለማረጋገጥ ቆጠራው ማስፈለጉ ተገልጿል። ይህም ትክክለኛ የሰራተኛ ቁጥርን የማረጋገጥ ስራ የፌዴራል ሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር የሙከራ ቆጠራው እየተካሄደ መሆኑን በሆስፒታሉ ተገኝቶ ማረጋገጡን አስታውቀዋል። ቆጠራው የሚካሄደው ሰራተኛው በአካል በመገኘት የመስሪያ ቤቱን መታወቂያና የፋይዳ መታወቂያውን ይዞ በመቅረብ ሲሆን በሰው ሀብት በኩል የሰራተኛው ቅጥር ሁኔታ ፋይሉ ቀርቦና ከፔሮል ጋር የተያያዘ መረጃ ታይቶ በዛ ሁኔታ እንደሚከናወን ተመላክቷል። የኢትዮጵያ ስታቲስቲክስ አገልግሎት ከጥቅምት 1 ቀን 2018 ዓ.ም ጀምሮ የመጀመሪያ ዙር የኢኮኖሚ ድርጅቶች ቆጠራ ማድረጉ ይታወሳል። በሌላ በኩል ደግሞ መንግስት የንብረት ማስመለስ አዋጁን ተግባራዊ ማድረግ መጀመሩን አስታውቋል። ከዚህ ጎን ለጎን ደግሞ አዋጁን በመጠቀም ገንዘብ ለማግኘት የሚንቀሳቀሱ ግለሰቦችን በቁጥጥር ስር መዋላቸውን ሰምተናል። በህገወጥ ድርጊት የሚሳተፉ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የፋይናንስ ደህንነት አገልግሎት አስታውቀዋል። የፋይናንስ ወንጀሎች በሀገር ላይ የሚያደርሱት ጉዳት ዘርፈ ብዙና ከፍተኛ በመሆኑ ኢትዮጵያ ወንጀሎቹን ለመከላከልና ለመቆጣጠር የተለያዩ ህጎችን አውጥታ በመተግበር ላይ እንደምትገኝ አገልግሎቱ ገልጿል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ የማቅረብና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የወጣው አዋጅ በስራ ላይ እንደሚገኝም መግለጫው አስታውሷል። ከዚሁ ጋር በተያያዘ ቀድሞ በተለያዩ ህጎች ውስጥ ተበታትነው የሚገኙ የህግ ድንጋጌዎችን መሰረት በማድረግ ራሱን የቻለ የንብረት ማስመለስ አዋጅ በቅርቡ መጽደቁንም አስታውሰዋል። የንብረት ማስመለስ አዋጁም ሆነ በወንጀል ድርጊት የተገኘ ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀሎችን ለመከላከልና ለመቆጣጠር የወጣው አዋጅ ዓላማ የፋይናንስ ወንጀሎች አትራፊ አለመሆናቸውን በማረጋገጥ በአገር ላይ የሚደርሰውን ሁሉን አቀፍ አደጋን ለመግታት መሆኑን አስታውቀዋል። ከዚህ በተጨማሪ ለጤናማ የኢኮኖሚ እንቅስቃሴዎች ምቹ መደላደል መፍጠር መሆኑ ተመላክቷል። ይህ በእንዲህ እንዳለ አንዳንድ ግለሰቦች የወጡ ህጎችን ለማደናገሪያነት በመጠቀምና
የፋይናንስ ደህንነት አገልግሎትና የሌሎች የጸጥታ አካላትን ስም በመጥቀስ በማጭበርበርና በማስፈራራት በህገወጥ ድርጊት ገንዘብ ለማግኘት እንቅስቃሴ በማድረግ ላይ መሆናቸውን በክትትል እንደተደረሰበት አገልግሎቱ አስታውቀዋል። በዚህም በተደራጀ አግባብ ሲንቀሳቀሱ ከነበሩት ውስጥ 3 ግለሰቦች እጅ ከፍንጅ ተይዘው ጉዳዩ በምርመራ ላይ መሆኑ የተገለጸ ሲሆን ሌሎችንም በቁጥጥር ስር ለማዋል ከህግ አስከባሪ አካላት ጋር እየተሰራ ይገኛል ብለዋል። የፋይናንስ ደህንነት አገልግሎት ከራሱ ምንጮችና ከጥቆማ በሚደርሱት መረጃዎች መሰረት የማጭበርበር የወንጀል ድርጊቶችን ጨምሮ በተለያዩ የፋይናንስ ወንጀል ድርጊቶች ውስጥ የተሳተፉ አካላትን በህግ ተጠያቂ ለማድረግ እየሰራ እንደሚገኝ ገልጿል። በዚህም መሰረት በርካታ ጉዳዮችን በህግ ተይዘው እንደሚገኙ አስታውቋል። የወንጀል ድርጊት ፈጻሚዎችን በህግ ተጠያቂ እንዲሆኑ አገልግሎቱ የሚወስዳቸውን እርምጃዎች የበለጠ አጠናክሮ እንደሚቀጥልም አረጋግጧል። ህብረተሰቡም ማጭበርበርን ጨምሮ ሌሎች የፋይናንስ ወንጀል በመፈጸም የሚገኝ ገንዘብን ህጋዊ ለማስመሰል የሚፈጸሙ ድርጊቶችን ሲመለከት ለፋይናንስ ደህንነት አገልግሎት ጥቆማ በመስጠት የተለመደ ተሳትፎውን አጠናክሮ እንዲቀጥል ጥሪውን አስተላልፈዋል።